ውሻ ቤተሰቡን የሚያውቀው በመዓዛው ነው። ጌታ በቅዱስ ጳውሎስ አድሮ እንደተናገረ እንዲህ ይላል፣ ንሕነሰ መዓዛሁ ለክርስቶስ ንሕነ አለ ቅዱስ ጳውሎስ። እኛ የክርስቶስ መዓዛ ነን። እስኪ በሉ እኛ የማን መዓዛ ነን? ምን ማለት መሰላችሁ? ሊቃውንቱ ሲተረጉም ልብስ በመዓዛው ይታወቃል። የዛሬ ልብስ እንኳን ብዙ አይታወቅም። ለዚህ ምሳሌ የምንመች የገጠር ልጆች ነን። የገጠር ልጆች እናትና አባቶቻችን ሽቱ ስለማይረጩ የእናታችን ወዝም የአባታችን ወዝም እናውቃለን። ይሄ የአባባ ጋቢ ነው፣ ይሄ የማማ ጋቢ ነው። የከተማ ሰው ግን ሁሉም ሽቱ ስለሚረጭ አይታወቅም የማን ወዝ እንደሆነ ማለት ነው። ልብሱም አይታወቅም። ይሄን እንኳን ችግር የለውም፣ ኃጢአታችሁ አይደለም። ይሄ ዘመን አሰልጥኖላችሁ ነው ማለት ነው። እኛ ግን የአባታችን ወዝ ምን እንደሆነ እናውቀዋለን። ሲቆፍር ያፈሰሰው ወዙ፣ የማማን ወዝ እናውቀዋለን። ስትጋግር የኩበቱ ጢስ በሱ እናውቀዋለን። ይሄ እናቴ ጋቢ ነው እንላለን ማለት ነው። ከዛ ሊቃውንቱ በዚህ ነው የተረጎሙት። ይሄ ይትባህል ካልገባን መጽሐፉም አይገባን። ምንድነው መዓዛ? የክርስቶስ መዓዛ ነን። ልብስ በመዓዛው እንዲታወቅ እኛም የክርስቶስ መታወቂያ ነን ማለት ነው ይላሉ። እኛ የክርስቶስ መታወቂያ ነን። ሰዎች ክርስቶስን የሚያውቁት እኛን አይተው ነው ማለት ነው። እኛን አይተው ክርስቶስን ያውቁታል። በሞቴ የማን መታወቂያ ናችሁ እናንተ? ኧረ በሞቴ ተው፣ አርፋችሁ ቁጭ በሉ። ደፋሮች ናችሁ እናንተ። የክርስቶስ ትላላችሁ። አሁን እናንተ የክርስቶስ መታወቂያ ናችሁ። በዘፈናችሁ ነው የክርስቶስ መታወቂያ የምትሆኑት። በግርግራችሁ በተሳዳቢነታችሁ ነው የክርስቶስ የምትሆኑት። በእንቅልፋምነታችሁ በሆዳምነታችሁ ነው። ዛሬ ሰውዬ ሊሳደብ ነው የመጣ። እኔ ብትሉ ምን ጨነቀኝ፣ ነፍሳችሁ ትዳን እንጂ። ስለዚህ የማን መታወቂያ ነኝ? ሰው እኔን አይቶ ማንን የሚያየው? እኔን አይቶ ጋኔንን ነው የሚያይ ክርስቶስን። በውሸታችን የማን መታወቂያ ነው? ያጋንንት። ውሸት የጋኔን ነው። በነገረ ሰሪነታችን የማን መታወቂያ ነው? ያጋንንት። መለያየትን የሚሰራ ጋኔን ነው። በነፍሰ ገዳይነታችን የማን መታወቂያ ነው? የጋኔን። እስመ እምትካት ቀታሌ ነፍሰ ሰብእ ውእቱ። ሐሰትን አመንጭቶ ዛሬ እኮ ምንድን ነው የከተማ ሰው ኃጢአትን ሲያቻችል ምንድን ነው የሚለው? ኖርማል ነው የሚለው አይደለም። ኃጢአትን በደንብ ሊሰራ ሲፈልግ ኖርማል ነው የሚለው ማለት ነው። አረ ኖርማል አይደለም። እንዴት ኃጢአት ኖርማል ይሆናል? ውሸታውን ኖርማል ነው አይደለም? ለእናንተ ውሸት ኖርማል ነው። አሁን ሰው መዋሸት እዚህ ጫፍ ላይ ደርሻለሁ ይላል። ገና ስንት ኪሎ ሜትር ተቀምጦ ማለት ነው። እንዴት ውሸትን ትለምዳል? እግዚአብሔር እውነት ነው በሉ እስኪ በሉ። ጨምሩ። ሐሰት የማን ነው? የሰይጣን በሉ እንጂ። የሚዋሽ ሰው የማን መታወቂያ ነው? ከዚህ በኋላ ብትዋሹ የማን መታወቂያ ናቸው? ሰይጣንን መምሰል የምትፈልጉ የሰይጣን መታወቂያ ይታተምላችኋል። ዋሹ። ክርስቶስን መምሰል ከፈልጋችሁ እውነተኞቹ ነው። በየትኛውም ነገር አትዋሹ። ለምን ዛሬ አትሞቱ? ውሸት መቆም አለበት። ይህ የኛ መዓዛ አይደለም። ሁለንተናችሁ፣ አነጋገራችን፣ አመጋገባችን፣ አረማመዳችን፣ አለባበሳችን ማንን ያሳያሉ? እንዲሁ በሞቴ ወንዶችም ሴቶችም ዝም ብላችሁ አባ ቄስ ይሄ ልብስ ኃጢአት ነው ጽድቅ ነው የሚለው ተው ዝም ብላችሁ። ይሄ ልብስ የማን መታወቂያ ነው ማለት። አሁን ሴት ሱሪ ብትለብስ ኃጢአት ነው ጽድቅ ነው ከማለት ይልቅ ሴት ሱሪ ስትለብስ ማንን ነው የምታሳየን? ነው ክርስቶስን ነው የምታሳየን? ድንግል ማርያም ነው የምታሳየን? ነው ማንን ነው የምታሳየን? እውነት ይሄ ነገር ክርስቶስን ያሳያል ወይ ብላችሁ አስቡና ያሳያል ካላችሁ ልበሱት። ህሊናችሁ ተፈጥሮ አያስተምራችሁም? ምን አለ ቅዱስ ጳውሎስ? ተፈጥሮ አያስተምራችሁም? ምን በተፈጥሮ አትማሩም ወይ? ማን ምን መልበስ እንዳለባችሁ እንዴ ሱሪ አትልበስ የሚል ምን መጽሐፍ ቅዱስ አለ? ኦሪት ዘዳግም ያለውም እኮ ወንድ የሴትን ሴት የወንድን አይልበስ ነው የሚል እንጂ ሱሪ የወንድ ነው የሚል ግን የለም ይላል። በመልከቱ ለክፋትማ ለከይሰ ጠቢባን ሙንቱ ለተንኮል ይራቀቃሉ አለ ኢሳይያስ። ለተንኮል ሊቅ ናቸው አለ በእውነቱ ማለት ነው። ግን ተፈጥሮ አያስተምራችሁም ወይ? ስለዚህ ስትናገሩ ስትሳደቡ ቆይ ኋላ መጣበታል። የማን መዓዛ ናችሁ? ንግግራችሁ ማንን ነው የሚገልጠው? የባለ ትዳሮች ትዳር እውነት ክርስቶስን ነው የሚያሳየው ወይ? የካህናት ክህነት፣ የዲያቆናት ዲቁና ማንን ነው የሚያሳየው? ክርስቶስን ለማሳየት ነው ወይ የምናስቀድሰው? ክርስቶስን ለማሳየት ነው ወይ የምንቀድሰው? የምትማሩ የምትኖሩት ማን ልታሳዩ ነው? ዘራችሁን ልታሳዩ ነው?
ከጀርባችሁ ያለውን ሰው ልታሳዩን ነው? ክርስቶስን ልናሳይ የተፈጠርን ሰዎች ነን። ሰዎች እኛን አይተው እግዚአብሔርን ማየት አለባቸው። በእኛ አውሬነት መታየት የለበትም። በእኛ ሰይጣንነት መታየት የለበትም። እንዲህ ያለውን ነገር እንድናሳይ አምላከ ቅዱሳን ይርዳን። መጣላት ማንን ነው የሚያሳየው? የማን መታወቂያ ነው? በሉ ተነግሩ። ምን አላችሁኝ? ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት እንዲህ አላቸው፣ በዚህ የእኔ ደቀ መዛሙርት እንደሆናችሁ ሰዎች ያውቋችኋል አላቸው። በምንድን ነው? ጌታ እንግዲህ ሐዋርያት እንዲህ ብሏቸዋል፣ ሙት ታነሳላችሁ፣ ድዊ ትፈውሳላችሁ፣ አጋንንት ታወጣላችሁ፣ ለምጽ ታነጻላችሁ፣ ዓለምን ታጠምቃላችሁ፣ በ12 ወንበር ተቀምጣችሁ ትፈርዳላችሁ። በቃ እናንተ በዓለም ላይ የከበራችሁ ናችሁ፣ የምድር ጨው ናችሁ፣ የምድር ብርሃን ናችሁ ብሏቸዋል። በዚህ የክርስቶስ መሆናቸው ይታወቃል አይደለም? ዝም ብትሉ ደግሞ ጥሩ ነው። አይደለም ያላቸው በዚህ የኔ መሆናችሁ ይታወቃል አላቸው። እምከመ ተፋቀርክሙ በባይናቲክሙ ወበዝንቱ ያአምሩክሙ ሰብ ከማርዳኢ አንትሙ። እርስ በርሳችሁ ስትፋቀሩ ሰዎች የኔ እንደሆናችሁ በዚህ ያውቋችኋል። የክርስቶስ የመሆን መታወቂያው አለ። ይሄንን ይዞ ቅዱስ ዮሐንስ አፈወርቅ ሙት ማንሳት አይደለም መዋደድ ነው እንጂ ይላል። ሙት ማንሳት የክርስቶስ የመሆን ምልክት አይደለም። አጋንንትም ቢሆን በምታት ሙት ያስነሳሉ። አጋንንትም ቢሆን ይፈውሳሉ እኮ። እንዴት አጋንንት ይፈውሳሉ? አጋንንት ሲፈውሱ ምን ማለት መሰላችሁ? ከአንድ ሰውዬ ላይ ጋኔን ካደረበት ከፈዋሹ ላይ ጋኔን አለ በሉ። ከተፈዋሹ ላይ ደግሞ ጋኔን ካለበት ይሄኛው ጋኔን ሰውን ጨርሶ ያ ጋኔን ለማድረግ እዛ ላይ ያለው ጋኔን ይወጣል። ይቆይና ከዛ በሌላ ቀን መለስ ይል አሁን ልውጣና ሌላ ሰው ጨምሬ ላሳስት ብሎ ወጥቶ ለቀቅ አድርጎት ይቆያል። አይዋስ ለቀቀው ተብሎ እዚያ በኋላ ይነገርለታል ማለት ነው። ጋኔን ምን ጨነቀው? የባሰ ኃጢአት ለማሰራት ከጥቂት ኃጢአት ይጠብቃል ሰይጣን። ነፍስ ማስገደል ከፈለገ ሌላ ነገር ያደርጋል። ሌላውን ኃጢአት ያስተዋል። የምትክድለት ከሆነ አንተን በጫት ማደንዘዝ፣ በሱስ ማደንዘዝ ለምን ይፈልጋል? ሰው ራሱን ከተቆረጠ በኋላ ቀይ ካባ እንደርብለት ቢጫ ካባ እንደርብለት ይባላል። አንገቱን ተቆርጦ የለም ራሱ እኮ የለም። ራሱ እኮ ክርስቶስ ነው። ክርስቶስን አጥቶ ሰው ሱስ ባይኖርበት፣ ባይሰክር፣ ንግግሩ ጥሩ ቢሆን፣ ባይሰርቅ፣ ክርስቶስን ከካደ በኋላ ምግባር ምን ይሰራለታል? ያለ መሰረት የሚቆም ቤት እንደሌለ ማለት ነው። ስለዚህ ሰይጣን የባሰውን ኃጢአት ለማሰራት አንድ መፍትሄ ይሰጣል። የማይረባ መፍትሄ ቆይቶ ግን ይይዘዋል። ምን የሚያደርገው መጨረሻ ላይ የፈወሰው ሰው ጥገኛና አጨብጫቢ ሆኖ እንዲቀር ያደርገዋል። የክርስቶስ ተከታይ አያደርገውም። መመኪያው ሁሉ ያ ፈወሰኝ የሚለው ሰው እንዲሆን አድርጎ ነው የሚያኖረው። ገንዘቡም ለዚያ እንደጨረሰ፣ ጉልበቱን ለዚያ እንደጨረሰ ይኖራል። ስለዚህ የእግዚአብሔር ቤተሰቦች የማን መታወቂያ? እኛ የምንታወቀው ድውይ በመፈወሳችን የክርስቶስ መሆናችን አይታወቅም። ጋኔን ያደረባቸው ድውይ ይፈውሳሉ። ጋኔን ያደረባቸው ጋኔን ያወጣሉ። ታዲያ ምንድነው መታወቂያችን? ፍቅር። ስለዚህ ሊቃውንት ምን አሉ? ፍቅር ሙት ከማንሳት ይበልጣል። እስኪ ወደ ሁላችሁም በሉ እንጂ ፍቅር ሙት ከማንሳት ይበልጣል። ፍቅር ያለው ሰው የጸና ሃይማኖት ካለው ሰውም ይበልጣል። እንዲህ ብሎ እንደተናገረ ቅዱስ ጳውሎስ ወመቤ ሃይማኖት እስከ አፈልስ አድባረ ወተፋቅሮ አልቤ ከንቶ ኮንኩ ዋልቦ ዘረባይኩ። ተራራ የሚያፈልስ እምነት ቢኖረኝ ፍቅር ከሌለኝ ከንቱ ነኝ። አየህ፣ ከጸና ሃይማኖት ይልቅ ፍቅር ይበልጣል። ሃይማኖት ኑሮ ፍቅር ከሌለ በሃይማኖቱ አትድንበትም። ፍቅር ከሰማዕትነትም ይበልጣል። ወመኒ ወሀብኩ ኩሎ ስጋዬ ለእውየተ እሳት። ተመልከቱ፣ ስጋዬን እንኳን ለእሳት መቃጠል አሳልፌ ብሰጥ ፍቅር ከሌለኝ ምንም የምጠቀመው ነገር የለኝም። ወመኒ ወሀብኩ ኩሎ ንዋዬ ለምጽዋት፣ ገንዘቤን ሁሉ ለምጽዋት ብሰጥ ፍቅር ከሌለኝ ከንቱ ነኝ። ኮንኩ ከመከበሮ ዘይዘበጥ ወከመብርት ዘይነቁ። እንደሚንሿሿ ጸናጽል እንደሚመታ ከበሮ። የዚህ ትርጉም ገብቷቸው ያውቃል? እኔ ከበሮ ያሳዝነኛል። አያሳዝናችሁም? ሌሊቱን ሙሉ ሲለፋ አድሮ በማይሌት እኛ ወደ ዝክር ስንሄድ እሱ እዚያው ተጋድሞ ይቀራል። ይሄው ነው የከበሮ ልፋት የሚባለው ማለት። ጸናጽል ሌሊቱን ሙሉ ቀጭ ስትል አድራ እነ የኔታ መርጌታ በዋንጫ ስለ ቅዱስ ሚካኤል እያሉ ሲጠጡ ከበሮ ጸናጽል እዚያው ሸዋ ብላ ትቀራለች። ምን ማለት ነው? ስለዚህ
ፍቅር የሌለው ሰው አንገቱ እንደ ቀለበት እስከሚቀጥን ድረስ ቢሰግድ እንኳን ከለፋበት ስግደት የሚያተርፈው ነገር የለውም ማለት ነው። ምንም መስዋዕት ቢያቀርብ ቤተ ክርስቲያን በዕንቁ በወርቅ ቢሰራ፣ ለምን ወርቅ አይኑን ግድግድ አድርጎ ቤተ ክርስቲያን ለምን አይሰራም? ለምን ገዳም አይሰራም? ለምን አብነት ትምህርት ቤት አይሰጥም? ልጁን እንኳን ቢገብር ለምን አንገቱን ቆርጦ አይሰጥም? ፍቅር የሌለው ሰው ሰማዕት ቢሆን እንኳን አይጸድቅም። ሰማዕት ሆኖ ቢሞት እንኳን ማለት ያልታረቀ ሰው የገጠር ሰው እንዲህ ይላል፣ ሰው የገደለው ሰው ይጸድቃል ይላል። አይጸድቅም። ሰው የገደለው ሰው ይጸድቃል። ሰው ስለገደለ የምትጸድቅ እንዳይመስል። ሰው የገደለው ሰው እንዴት ነው የሚጸድቀው? ሰውየው አንተን ስለገደለ ይኮነናል እንጂ ሰውየው አንተን ስለገደለ አንተ አትጸድቅም። ሁሉም ስራውን ተሸክሞ ይቆማል። ሁሉ ጾሮ ይጸውር። ስለዚህ እኛ የክርስቶስ መዓዛ ነን። ውሻ የጌታውንና የቤተሰቡን መዓዛ ለይቶ ያውቃል። እኛም ትክክለኛ የእግዚአብሔር አገልጋዮች የቤቱ ጠባቆች ከሆን መጀመሪያ መዓዛችን እንለይ። ኦርቶዶክሳዊ መዓዛ ይኑረን። ከደመቀበት የምንዘፍን መሆን የለብንም። እንደ ጎርፍ የምንነዳ መሆን የለብንም። የራሳችን ባይታዊ፣ የራሳችን ሰባኪ፣ የራሳችን መነኩሴ ሊኖረን አይገባም። የቤተ ክርስቲያን ሰባኪ፣ የቤተ ክርስቲያን ባይታዊ፣ የቤተ ክርስቲያን መነኩሴ፣ የቤተ ክርስቲያን እረኛ ነው እንጂ የግል ደጋፊ የምንሆነው ሰው ሊኖረን አይገባም። ግለሰብ የምንከተል መሆን የለብንም። መዓዛችሁን ለዩ። እውነቴን እኮ ነው። እኔ አሁን አላችሁ የላችሁ? አሁን እኔ በጣም 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 አዝናለሁ። እንግዲህ የሚከፋችሁ ሰዎች ስለመኖራችሁ ማዝናለሁ። ለምሳሌ እንዲህ ይባላል፣ መምህራችን ባይታዊ ገሌ በዚህ ቀን እዚህ ቤተክርስቲያን ፈውስ ይሰጣሉ ይባላል። ይሄ የማን መዓዛ ነው? ይሄ ክርስቶስ ነው? ይሄ ተክለ ሃይማኖት ነው? ይሄ አቡነ ገብረ መንፈስ ቅዱስ ነው? አይደለም። የአጋንንት መዓዛ ነው ይሄ። ማንኛው ጻድቅ ነው እንደዚህ ያደረገ? የበረሃው ኮከብ አባታችን ቡሩክ ገብረ መንፈስ ቅዱስ ድዊ ሲፈውሱ ቆይተው ሰው ሲያውቅባቸው ወጥተው ወደ ሌላኛው ጫካ ነው የሄዱት። አንድ ሰውዬ ገብረ መንፈስ ቅዱስ እዚህ ያሉ ሲባል ሰምቶ መጣ። የታመመ ሰው ይዞ መጣ። ለጥቂት አሁን ይሄዱ አሉት አለው። ከዚህ በኋላ እኔ ምን ላድርግ እሳቸው ያድኑኛል ብዬ ነው የመጣለው። ምን አደርጋለሁ ሂደው አለና ትዝ ሲለው ትዝ አለኝ እዚህ አካባቢ እሳቸው ተቀምጦ ነበር፣ እዚህ ላይ አስተኛው ይድንልሃል። ሲያስተኛው ዳነለት ማለት። አባታችን አቡነ ተክለ ሃይማኖት ከነ አባ በጸሎተ ሚካኤል ጋር ሳሉ ድውይ እሳት የፈጀው ሰው አረጀን እሳት በላይ ሲል ለተክለ ሃይማኖት አሳየው ሲሉት ይድናል። ዝም ብሎ ወጥ ሲቆሰቁስ ይበላው ሁሉ ሚያም እንዲህ አለ። ኧረ ሾህ ጋብ አይኔ ፍንጥር እንጨት ገባ ለተክለ ሃይማኖት አሳየው እረዱ ነው ሲሉት ይድናል። ኋላ መጨረሻ ላይ ሰው መልአክ ነው ወይስ ምንድነው? መልአክ ነው ወይስ ሰው ነው ሲሏቸው ምን እንዳሉ ታውቃላችሁ? አባቴ ኃጢአቴ ታውቆብኛልና ልሂድ ያሰናብቱኛሉ አበምኔቱ። ቆይ ተክለ ሃይማኖት ጽድቃቸውን የታወቀ ኃጢአታቸው ነው። ጽድቃቸው ሲታወቅ ምን የታወቀ ነው ያሉት? እኛ ደግሞ በዚህ ዘመን እያቀድን መብቃት ጀምረናል። በቀመር መብቃት ማለት ነው። ወይ ታምርኩ እንደው ክርስትና ቀልድ ሆነ እኮ በእውነቱ ማለት ነው። እያቀድን መብቃት በቃ እያቀድን መፈወስ ጌታም እንኳን አላደረገው። ኋላ ብለንስ ደግሞ ኧረ ተው እንዲህ አታድርጉ ተው ሲባል ደግሞ ሰሞኑን አንድ ባይታው እየተናገሩትን ልንገራቸው። መቼስ እንግዲህ ደግሞ እናንተ የምትሉትን ማውቀዋለሁ በሉኝ። ቀንተህ በሉ ችግር የለም በሉ መቀበል። ከዚያ ምን አለ ምንድነው መስለው እንዲህ ተሳስተዋል እርስዎ እሳቸው አጋንንትን ባጋንንትን የሚያወጡ ሐሰተኛ ባይታዊ ናቸው ካሏችሁ አሉ። እሺ በስራዬ መኑ በሏቸዋል። በማን መኑ? ወይ መድኃኒዓለም በስራዬ መኑ ማለት የሚችል እኮ እግዚአብሔር ብቻ ነው። ክርስቶስ ብቻ እኮ ነው። ፍጡር እኮ ስራ አለኝ አይልም። እኔ ለተክለ ሃይማኖት በላይ አብነት የለኝም። እሳቸው ምን እንዳሉ እንገራቸው። 99 ዓመት መከራቸውን አይተው ከመላእክት ጋር አጥነው መጥተው ምን እንዳሉ እንገራቸው። እኔ ዓለሙን አብርቼ ለራሴ ጨልም የቀረው ዓለምን አጣፍቼ ለራሴ አልጫውንኩ ስራ የሌለኝ ጎደሎ ነኝ። በፈጣሪ ፊት በቆምኩ ጊዜ ምን መልስለታለሁ ነበር ያሉ። የዛሬዎቹ ደግሞ ስራዬን እመኑልኝ ይሉናል።
እነዚህ ታናናሽ ክርስቶሶች ናቸው። የሐሰተኛ መሲህ መንገድ ጠራጊዎች አይደሉም። የማን መዓዛ ነው የሚኖረው? ማጨብጨብ፣ እልል ማለት። እኔ በመምህር አምላክ ይዣቸዋለሁ። ከዚህ ጉባኤ መጨረሻ ላይ እንዳታጨበጭቡ፣ ጉባኤው እስከሚያበቃ ድረስ ማለት ነው። ማጨብጨብ፣ ማጨብጨብ፣ መደለቅ፣ ሲመርቋችሁ ማጨብጨብ፣ ሲረግሟችሁ ማጨብጨብ። እንዲሁ ችግር እኮ ናችሁ እናንተ እኮ ማምላክ። እንጂ ማስተዋል አለብን። ከውሻ ማነስ አለበት ሰው እንዴ? ውሻ የጌታውን መዓዛ ያይ ይሄ የማን መዓዛ ነው አትሉ? እስቲ በሞቼ ይሄ የማን መዓዛ ነው በሉ በሉ እንጂ። አዎ የማን መዓዛ ነው? የተክለ ሃይማኖት ነው? የእንጦንስ ነው? የመቃርስ ነው? የዮሐንስ አፈወርቅ ነው? የቄርሎስ ነው? በሉ እስኪ ይኸው ቀንታችሁ። ይህ ቅናት ብቀና እንደው በቅዱስ ቄርሎስ አልቀናም እንዴ? ሞኝ ስንት የሚያስቀና ነገር ሞልቶ ጋን የነዚህ በወደል መቁጠሪያ በጨፈጨፈ ቀናለሁ እንዴ? እኔ የምቀናው በቅዱስ አትናቴዎስ ነው። አሁንም እርግጠኛው ደሞም ልንገራችሁ፣ ሰው ሁሉ መንግስተ ሰማያት እንዲገባ ተፈቅዷል እንጂ ሰው ሁሉ ጤና እንዲኖረው ያላችሁ መጽሐፍ ቅዱስ ማለት ሰው ሁሉ ይፈወሳል እንዴ? እንዲያ ከሆነ እግዚአብሔር ተመልከቱ፣ ጋኔን ትዳር እምቢ ብሎኝ አባቴ ገርግር አለብሽ ትዳር እምቢ ብሎኝ አይነ ጥላ አለብሽ በጊዜ ብታገቡ ይሻላችኋል ገርግር እያላችሁ የምትጃጃሉ። እኔ እውነቴን ነው። ቀድሞም ቢብዛችሁ ውስጥ ሚስትሉ ኑራችሁ እድሜያችሁ አለፍ ሲል ገርግር ይህ ነውር ነው በእውነቱ። ጋኔን የለባችሁም፣ ራሳችሁ ጋኔን እንዳትሆኑ። ልክ እኔ ጋኔን ታለብኝ አትበሉ። አዛኝን ቆይ ልንገራችሁ፣ ክርስቲያን ጋኔን አለብኝ አይል። አነ ዘክርስቶስ እኔ ክርስቶስ ነኝ በሉ እስቲ በሉላችሁ። ክርስቶስ ባለበት ሰይጣን አለ? ጋኔን አለብኝ ብላችሁ እንዴት ራሳችሁን እጅ ትሰጣላችሁ? ለሰይጣን ራሳችሁን ትሸጣላችሁ እንዴ? ስለዚህ እግዚአብሔር ቤተሰቦች ልብ ሊኖረን ይገባል። ያስተማረን እግዚአብሔር የተመሰገነ ይሁን። ሌላ ቀን እንጨርሰዋለን። ወስብሐት ለእግዚአብሔር።